እና ሀኒቾ ልጁን ትወደዋለች? ሁኔታው ያው እንዳየኸው የምትወደው ይመስላል። ወይኔ ጆሮ፣ ለማንኛውም በቃ ይመቻት። አሁንም ተወዳታለህ? እኔ ስለወደድኳት የኔ ብቻቱን ብዬ የምገግም ልጅ አይደለሁም። ደስታውን ብቻ ነው የምመኘው። ግን እኮ አንተንም ልትወደድ ትችል ይሆናል። ታያት ትዘኝልኝ። እውነታውን ብቻ ለማወቅ ነበር የፈለግኩት። በጣም አመሰግናለሁ። ምንም አልሆንኩ። አሃ እንደዚህ ሆንኮ ምንም ሳትወድ ነው? አየው እንብዝ ደግሞ ምንድነው? እንዳንተ ነዋ እንደዚህ ዶሎ መሆኑ ምንም ብትጠጣው ነው። አሁንማ በቃ እንደወደድሽው ስለሚገባው በጣም ይኮራብናል። ለምን ለምን ማለት ነው? ወንድ አይደል እንዴ? ደግሞ ወንድ ሲወደድ ይኮራል እንዴ? እና እንደዛ እንደሆነ አታውቂም ነበር? እድሜ ልኬን አድርግ የምትይኝ ሁሉ እያደረኩ ባሪያሽ ይኖራል። እኔ እንዳንተ አይነት ባሪያ አልፈልግም። እውነቱን ስነግርህ በጣም አስጠልተኸኛል። አውቃለሁ በጣም የሚደብር ነገር ነው ያደረኩት፣ ግን ደግሞ ምንም ግን የሚባል ነገር የለም። እስከዛሬ የተኛሁት ራሱ ሰውነቴ በጣም ይኮሰኩሰኛል። እርግብ ዝም በል። መጀመሪያ ሴት ለመፈለግ ወንድ ሁን። ሴት ለመፈለጉ ትደርስበታለህ። አንተን ጠንቅቄ ነው የማውቀው። ብታውቂኝስ ታዲያ ካሰብክበት ምንም ነገር እንደማይከብድ አውቃለሁ። አሴር ቆይ እንዴት እንደዛ ትለኛለህ? ሀኒቾ በኪዲ ሳልፈልግ ብዙ ክፉ ነገር እንድናገር አትገፋፊ። እኔ እኮ እናንተን በማንም ተክቻችሁ አላውቅም። እንዴት እንደዚህ ትለኛለህ? እንደሱ እያልሽ ራስሽን አሸጉጂ። አንዳንዴ ቆም በይና እውነታውን ተጋፈጪ። አሴር ሀኒቾ በጣም ጥሩ ልጅ እንደሆንሽ አውቃለሁ፣ ግን ምን እንደተፈጠረ ሳላውቅ አሁን በጣም እያራቅሽኝ ነው። ቆይ ምን አድርጌ ነው የተለወጥኩት? ከትላንትሽ ይልቅ ዛሬ ላይ ትኩረት አድርገሻል። ይህንን ባልልሽ በጣም ደስ ይለኝ ነበር። አንቺ ግን ብዙ ብልጭ ነገሮች አታለውሻል። አሴር ልቤ እንዳንቺው ነው እንደ ትናንቱ። በአሴር ውሳኔ ደስተኛ ናችሁ ወይስ ደግሞ አዝናችኋል? ምን አስባችኋል? አሴርስ ከዚህ ነገር የተነሳ ወደማይሆን ህይወት ወይም ደግሞ ወደ ድሮ ማንነቱ ይመለሳል ብላችሁ ታስባላችሁ? እንዴት አያችሁ? ምን ታስባላችሁ? ጋይዝ ሀሳባላችሁ? ሀሳብ ካለ ያው ኮሜንት ላይ ደቅ አድርጉልኝ። ዛሬም አሪፍ ነገር ሪከመንድ አደርጋችኋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትና ክፍል የጠበቅነውን ነገር አግኝተናል። ያው የጠበቅነው ነገር ማለት ምን ማለት እንደሆነ መቼም ይገባችኋል። በተከታታይ 3 ክፍል ወይም 4 ክፍል አሴር ጠፍቶ ነበር። በተለይ ደግሞ ሀኒቾ አሴር እንደሚያፈቅራት ካወቀች በኋላ ሰላምዬ ከነገረቻት በኋላ በቃ ድራሿ ጠፍቶ ነበር አይደል? አሴር ልበላት እንጂ እንደ ሴት ላቆላምጠው እንጂ ጋይዝ። እኔ ግን በትላንትናው ክፍል አሳዘነኝ እውነት ለመናገር። አሴር ትክክለኛ ፍቅርን ያሳየን ብዬ አስባለሁ። ማለት ትክክለኛ ፍቅር ግድ የኔ ትሁን ማለት ሳይሆን እሷ ደስተኛ ከሆነች እኔ ችግር የለብኝም ማለትን ይጠይቃል ብዬ አስባለሁ። ይሄ ዝም ብሎ ብዙ ሰው ታውቃላችሁ፣ በቃ ወድጃታለሁ፣ ስለወደድኳት ነው እንደዚህ መሆኑ፣ ስለወደድኳት የሌላ ሰው እንድትሆን አልፈልግም፣ አልፈቅድም የሚሉ አይነት ነገሮችን አሉ። ከዛም ደግሞ የከፋ ብዙ የጥላቻ አይነት ነገሮችን የሚያስተላልፉም አሉ፣ የሚያደርጉም አሉ። የኔ ካልሆነች ትሙት የሚሉ አይነት ሰዎችም አሉ አይደለ ጋይዝ? ይሄ ነው ታዲያ ፍቅር? ይሄ ፍቅር አይደለም። ትክክለኛው ፍቅር በቃ አሲር ያደረገው ነገር ነው። የኔ ካልሆነች ችግር የለውም፣ ደስተኛ ካደረጋት እና እሷ የምትደሰትበት ነገር ከሆነ ችግር የለውም ብሎ ነገሮችን በጸጋ መቀበል ትክክለኛና እውነተኛ ፍቅር ነው ብዬ አስባለሁ። አምንበታለሁም እንደዛው። ምክንያቱም ካፈቀርካት ግድ የኔ ትሁን ብለህ እሷን ልጅ ማሰቃየት አለብህ ብዬ አላስብም። ማሰቃየት ብቻም ሳይሆን አንዳንድ ሰዎች ሌላ ነገርም ያደርጋሉ ጋይስ አይደለ? ይሄ ሀቅ ነው። ስለዚህ በትላንትናው ክፍል ትክክለኛ የሆነ ፍቅር አይተናል። ሀናም ያው ልቧ ተሰብሯል፣ ባለችበት ስታለቅስ ነበረ ድራማው የተቋረጠው። ሀና በዚህ ውሳኔ ወይም ደግሞ አሲር እንደዚህ ስለተናገራት ተጸጽታ ወይም ደግሞ ለምን እንደዚህ ሊናገረኝ ቻለ ብላ ወደኋላ መለስ ብላ አሴርን ታስቧለች ወይስ ደግሞ ጭራሹኑ አሴር ትቶኛል፣ በቃ አሴር ከተወኝ ማንም የለኝም፣ ክራር መቺውን ጠበቅ አድርጌ መያዝ አለብኝ ብላ ወደ እሱ ታደላ ይሆን? ጥያቄውን ትቀበለው ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ የተፈጠረው ነገር ለሀና ምን ያደርጋታል? ምን አይነት መንገድ ይሰጣታል? ወይም ደግሞ ምን አይነት ውሳኔ እንድትወስን ያደርጋታል? ምን ትላላችሁ ጋይስ? እኔ ግን እንደ እውነቱ ሀና እንድታስብና አሴርን እንድትመርጥ እንዲሁም ደግሞ ለአሴር ያልተከፈቱ አይኖቿ ወይም ደግሞ አሴርን ያላዩ ልቦቿ አሴርን እንዲያዩና አሴርን እንዲፈልጉ ያደርጋታል ብዬ ነው ማስበው። ምክንያቱም ከአሴር ጋር ብዙ ነገር አሳልፈዋል። አሴር ደግሞ ተይኝ ብሎ ትቷት መሄዱ በቃ ስለሱ እንድታስብና ደጋግማ ስለሱ እንድታስብ ደጋግማ እሱን እንድትል እሱ በህይወቷ ከሌለ ብዙ ነገር እንደሚጎልባት የምታውቅበት ጊዜ ይመስለኛል። እኔ እንደዛ ነው የሚሰማኝ እንጂ አሻፈሬን ብላ ወደ ክራር መቺው ትሄዳለች የሚል ሀሳብ የለኝም። ይልቁኑ ለክራር መቺ ካሰበችበት
ሀሳብ በላይ ወይም ደግሞ ከተጨነቀችበት ጭንቀት በላይ አሁን አሴር ከጎኗ አለመኖሯን ስታቅ ወይም ደግሞ አሴር ከጎኗ አለመቆሙን ስታቅ በጣም ትጨነቅና በቃ እውነተኛ ፍቅር እሱ ጋር እንዳላት ትረዳለች የሚል ሀሳብ አለ። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትናንትናው ክፍል ደግሞ ደስ የሚለው ነገር እርግብ ልትያዝ ነው እየተባለ ነበር። ያው ፖሊሶቹን ለተጠቆሙ ምናምን ወጥተዋል ተብሏል። እርግብ የምትያዝ ይመስላችኋል ጋይስ? እርግጠኛ ሆኖ እርግብ አትያዝም። ተስፋ ቆርጣችሁ አርፋችሁ ቁርጣችሁን አውጣችሁ ቁጭ በሉ። አውቃችሁ ከተሳሳትኩ ይስተካከል። እሺ አማርኛ ከተሳሳትኩ ችግር ያለብኝ ለምን እንደሆነ ታውቃላችሁ። ድራማው ገና ወደፊት ይሄዳል፣ እያለቀ አይደለም ድራማው። እርግብ ተያዘች ማለት ደግሞ በቃ ነገሮች አለቁ ማለት ነው። እናንተ ምን ታስባላችሁ? ድራማው እያለቀ ይመስላችኋል? ወይም ደግሞ ይሄ ድራማ በዚህ ቅርብ ጊዜ ውስጥ የሚያልቅ ይመስላችኋል? ጋይስ እንዴት እያያችሁት ነው? ሜቢ ሊያልቅም ይችላል። አሁን ነገሮች እንደምታዩት የሆነ ወደ ማለቁ አይነት ወይም ደግሞ ወደ ማለቁ አይነት ሂደት ምናምን ይሄዳል። ነገር ግን እኔ እርግጠኛ ሆኜ የምነግራችሁ ድራማው ገና ወደፊት ገና ይቀጥላል ብዬ ነው የማስበው። እንደው በትንሹ አንድ 10 ክፍል ምናምን እንደው በትንሹ በስሱ ማለት ነው። የምሬን ነው የምላችሁ እንጂ በዚህ ጊዜ ውስጥ ያልቃል ብዬ አላስብም። ሰው እርግብ አትያዝም። ሲጀመር ደግሞ ግደሏት ምናምን ሲባል ነበረ። ተምቹ ደግሞ እርግጠኛ ነኝ ከእሷ ጋር ነው ያለው ወይም ደግሞ እሷን እየተከታተለ ነው ያለው። እሷ ሄደችበት እየሄደ እሷን እየጠበቃት ነው የሚል ሀሳብ አለኝ። ስለዚህ እርግብም አትሞትም፣ በፖሊስ እጅም አትገባም። ያላት አማራጭ ምን ይሆናል? ተምቹና ተምቹ ብቻ ይሆናል። ምናልባት ተምቹ ከእሷ ጋር ባይሆንም ወይም ደግሞ ተምቹ እሷን እየተከታተላት ባይሆንም ከዚህ በኋላ ተስፋዋ ወይም ደግሞ ከዚህ ሁሉ ነገር የሚጠብቃት ተምቹ ብቻ ይሆናል እርግብን። ከዚህ በፊት ምን ብያቸዋለሁ? ከዚህ በፊት በነበሩ ሪቪዎች ላይ በተደጋጋሚ ተናግሬያለሁ። እርግብን በዚህ በኩል ፖሊስ ይፈልጋታል፣ በዚህ በኩል ባዩሽ እየፈለገች ነው፣ በዚህ በኩል የባዩሽ ሰዎች አሉ። ስለዚህ አማራጭ የምታደርገው በቃ ወዳም ጠልታም ተምቹ ነው ብያቸዋለሁ። በቃ ከተምቹ ጋር መቀራረቧ ግድ ነው፣ ተምቹ ጋር መሸሸጓ ግድ ነው። ስለዚህ ከተምቹ ጋር ፍቅር ይዛታል እሷም ሳትወድ ብያችሁ ነበረ። እንደዛ አይነት ነገር የምናይበት ጊዜ እየመጣ ነው ማለት ነው። አሁን እንደዚህ ስላችሁ ደግሞ እርግብ አትቀጣም ማለት አይደለም። ምናልባት የተወሰነ ልትታሰር ትችላለች። ነገር ግን ነገሮችን ወይም ደግሞ ወደዚህ ህይወት እንድትገባ የገፋፋቻት ባዩሽ ስለሆነች ቀንደኛዋ ጠላት ወይም ደግሞ ቀንደኛዋ አጥፊ እሷ ነች። እርግብ ግን ያን ያህል ቅጣት ላትቀጣ ትችላለች። የተወሰነ ዓመት ብቻ ወይም ደግሞ 6 ወር እንደዛ አይነት እስር ምናምን ሊጠብቃት ይችላል። ከዛ ውጭ ግን ከተምቹ ጋር ያለው ነገር አሁን አሪፍ የሚሆንበትና የሚስተካከልበት ጊዜ ነው። እኔ ትንሽ አሁን ግራ እየገባኝም እዚህም እዛም እያልኩ ነው። እሱም ምንድን ነው አሴር ከዚህ ነገር የተነሳ ወይም ደግሞ ሀና እሱን ስላልወደደች እና ክራር መቺውን ስለወደደች በዚህ ነገር ተነሳስቶ ወይም በዚህ ብስጭት ውስጥ ገብቶ ወደማይሆን ህይወት ወደ ድሮ ህይወት ይመለስ ይሆን ወይስ ደግሞ ጠንካራ ሆኖ በዚሁ ይቀጥል ይሆን? ምን ታስባላችሁ? እኔ እንደ እውነቱ ከዚህ በፊት ጠይቄያቸዋለሁ ይሄንን ነገር። ጠንካራ ሆኖ ቢቀጥል አሪፍ ነው ባይነኝ። እኔ ግን ትንሽ እንትን ይላል ብዬ አስባለሁ፣ ማለት ይጨነቃል ብዬ አስባለሁ። ምክንያቱም ወንድ ልጅ ነው፣ ሁለተኛ ብቻውን ያለው ገብቷቸዋል አይደለ? ህይወቱን ያስባል። እኔ ድሃ ስለሆንኩ ነው፣ እኔ ሌባ ስለሆንኩ ነው እኔን ያልወደደችው የሚል ሀሳብ ይኖረዋል። ስራ ስለሌለኝ ነው፣ እሱ ሀብታም ስለሆነ ነው፣ የተሻለ ነገር ስላለው ነው የሚል ነገር ያስባል። ሰላምዬም እንደዛ አይነት ነገር ተናግረዋለች ምናምን እና ብቻ እንደዚ አይነት ነገሮች ሲገባ ትንሽ የመጨነቅ ነገርና ወደዛ ወደ ነበረው ወደ ማጨሱ በሱሱም ደግሞ ወደ መጠጡ ሊሄድ ይችላል የሚል ሀሳብ አለኝ። የእናንተን ሀሳብ ግን ምን እንደሆነ አላቅም፣ ግን ማወቅ እፈልጋለሁ። አሁ ሰምታችኋል፣ ማወቅ እፈልጋለሁ። ምንድን ነው የሚፈጠረው? በቀጣይ ምን ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ለዛሬ ይበቃኛል። ትንሽ ቢዚ ስለሆንኩኝ ነው አጠር ያደረግኩት ቪዲዮን። ከዚህ በፊት የነበረው ሪቪው አለ፣ እሱን መስማት ትችላላችሁ። መልካም ጊዜ። ቀጣይ ክፍል እንገናኛለን። ከዛ በፊት ግን አንዳንድ ኮሜንቶችን አይቻለሁ። ከዚህ በፊት በሰራሁት ቪዲዮ ላይ ለምንድን ነው መስቀው ሙድ እያስክ ነው ይመስለው ምናምን ልትሉኝ የሞከራችሁ ሰዎች ያላችሁ። እኔ አልሳኩ ማን ይሳል? ጋይስ ምን ሆናችሁ ነው እናንተ? ቁዘማ አይሰለቻችሁም ጋይስ? ሁሌ ቁዝማችሁ፣ ፊልም ስታዩ ቁዝማችሁ፣ ኑሯችሁ ቁዙማ። ምን አይነት አማርኛ ነው ጋይስ? ቁዘማ። እሺ ሌላ ምንድን ነው የሚያስቆዝመው? ሌላ የኑሮ ውድነቱ ቁዘማ። ኧረ የማያስቆዝም ነገር ብቻ ነገር ሁሉ ነገር ቁዘማ ነው። ታዲያ ጋይስ አሁን እዚህ ጋር መጥቼ አስቡት እንግዲህ ትላንትና በነበረው በኖላዊ ተከታታይ ድራማ ላይ ይሄኛው ነገር በጣም ደባሪ ነበረ።
ነገር ግን ደስ የሚል ነገር አይተናል። አዎ ትክክል ነው። እንደገና ደግሞ አንድ ትክክል ያልሆነ ነገር አይቻለሁኝ። ኧረ ይደብራል አይደለም? ለእናንተ ለእኔ ራሱ ይጨንቃል እንዴ! ረዳሽ እኔ መሳቅ ውስጤ ነው። አንደኛ ሙሉ ጤና አለኝ፣ ሁለተኛ ደግሞ ነገሮችን በመሳቅ ማሳለፍ እወዳለሁ። እንደዚህ ሳደርግ ምናልባት እየቀለድኩ የሚመስላችሁ ሰዎች አላችሁ፣ ወይም ደግሞ በፊልሙ ላይ እያሾፍኩ እየመሰላችሁ ያላችሁ ሰዎች አላችሁ። ምናልባት እንደዛ የተረዳችሁ ሰዎች ካላችሁ ነገርየው እንደዛ አይደለም ጋይስ። እኔ መሳቅ በጣም ነው የሚመቼ። በቃ መሳቅ ውስጤ ነው፣ እስቃለሁ። በሚያስቀውም በማያስቀው ነው የምስቀው። መሳቅ የደስታ ምንጭ ነው ብዬ አስባለሁ። በደንብ ስለማትከታተሉት ነው እንጂ ሪቪውን ወይም ደግሞ አዳዲስ ሰዎች ስለሆናችሁ ነው። ከዚህ በፊት ስለማታውቁኝ ምናልባት ሊሆን ይችላል። በጣም የሚያስተምሩና መልእክት ያላቸው ነገሮች ሲሆኑ መቼም ስቄበት አላልፍም ጋይስ። ትክክለኛውን ነገር ነው አውርቼ የማልፈው። ምክንያቱም አዲስ ናችሁ መሰለኝ፣ በዚህኛው ቻናል ስመጣ አላያችሁኝ መሰለኝ። አብዛኞቻችሁ አዲሶች ናችሁ መሰለኝ የመጣችሁት እና በሌላ ቻናል ታወቃለሁ። መቼም ከ30 ሺህ ምናምን ሰብስክራይበር በላይ 40 ሺህ ደርሷል ኦልሬዲ። እሱ ላይ የምታቆኝ ሰዎች እንግዲህ 40 ሺህ ሰው ያለ የምታቆኝ ሰዎች መቼም ተመልሳችሁ እንደ አዲስ እንደዛ እንደማትሉኝ ተስፋ አለኝ። አዳዲስ ሰዎች ስለሆናችሁ ነው እንጂ ዞሮ ዞሮ ያው ፈታ እያልን እናልፋለን። መማማር ያለብን ደግሞ እንማማራለን። ኖላዊ ተከታታይ ድራማ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው። የሚኖር ህይወት ነው እያልኩ ነበረ ስመጣ የነበረው ከክፍል 1 ጀምሮ። እንግዲህ በደንብ ታቆኛላችሁ። ራሴን ማስተዋወቅ አይጠበቅብኝም ብዬ አስባለሁ። ለማንኛውም አዲሶች ካላችሁ ያው እስክትለምዱኝ ነው። ይህን ፊት ጭፍገግ ያለ ፊት በሳቅ ካልሆነ በኩስተራማ ኩስተራ ይሁንልኝ። አማርኛ በመኮሳተርማ አይሆንም፣ አይዋጣም። በቃ አሁን ወደ ፊልሙ ልመለስ። ሌላ ታሪክ ውስጥ አታስገቡኝ። እስኪ ኮሜንት ላይ በቃ ዝም ብላችሁ ላይክ አድርጋችሁ ትመቸኛለህ ብላችሁ አላፍርም እኮ እኔ ማፈር የለም። እስኪ ወደ ትላንትናው እንመለስ። ሀና ግን ምን እየሆነች ነው ጋይስ? አላሳሰበቻችሁም? እንደ ሀና ሀሳብ ምናምን ቢጤ አልጣለችባችሁም? ረሳችሁ እኮ እርፍ አድርጋ። ይህ ምንድን ነው? በቃ ከውስጧ ሙልጭ አድርጋ ረሳችሁ። አሴርን ረሳችሁ፣ ጆሮን ረሳችሁ። የምሬን ነው። ቢረሳውን ጆሮ ይረሳል። መሲንቆ መቼውን ስታስብ ቢያንስ ጆሮ ማሰብ ነበረባት። ማለት ከሁለቱ የትኛው ያስብልኛል እያለች ብታወዳደር እንኳን እሺ። ጭራሽ እኮ ህልሟ ውስጥ የለም። ጭራሽ ሀሳቧ ውስጥ እኮ የለም። ደግሞ እሱ መጥፋቱ እንጂ አውቆ ነው እንዴ? ማን ነገረው? ሀና እንደሚያፈቅራት ምናምን እንደሰማ ማን ነገረው ጋይስ? እንዴ ጠፋ እኮ በዛው። የት ሄዶ ነው የጠፋው ጋይስ? እኔ ግራ ገብቶኛል እንደ እውነቱ። ምናልባት ያቺን ነገር አይቶ ብቻ ጠፍቶ ነው ልትሉን ነው ወይስ ምንድን ነው የተፈጠረው? አልገባኝም። እንደኔ መጥፋት አልነበረበትም። ቢያንስ መከታተል ነበረበት። ልጁን ማየት ነበረበት። ለልጁ ማስጠንቀቅ ነበረበት። እንደዛ አይነት ነገሮች መምጣት ነበረባቸው። አሁን ግን እሱ ጭራሹ የለም። እንደገና ተምቹን አያገኘውም። ተምቹንም ትቶታል፣ ፋዘርጋም ትቶታል። ብቻ ክፍል 3 ሆነ አይደለ? እሱን ሳናገኘው 3 ክፍል ምናምን ኦር 4 ክፍል አልፏል እንደዛ ምናምንና ትንሽ ቅር ብሎኛል። እኔ በዛሬው ክፍል ይመጣል ብዬ ጠብቄ ነበር። ያው በቀጣይ ክፍል እንግዲህ እንጠብቀዋለን። ዳይሬክተሮች ግን የስራችሁን ይስጣችሁ። በትላንትናው ክፍል ወርቁ ወደ ባለቤቱ ተሸኝቷል። አይ እኔ እኮ ብያችኋለሁ፣ ወርቁ ወደ ባለቤቱ ይመለሳል። ወርቁን እንደዚህ በቀላሉ አያገኙትም፣ ወይም ደግሞ እርግብ አታገኘውም። ስለዚህ ያላቸው አማራጭ ሁለቱ መግባባት ነው። ገብቷቸዋል። እርግብ መጨረሻዋ ራሱ የሚሆነው ራሱ ተምቹ ነው። ምክንያቱም አማራጭ የላትም ከተምቹ ውጭ። አሁንም ዝም ብላ ስለተበሳጨች ነው እንጂ ከተምቹ ውጭ ሌላ አማራጭ ሊኖራት አይችልም። እንዴት እንደሆነ ታውቃላችሁ? ውጭ ላይ ፖሊስ ይፈልጋታል። ስለዚህ የምትበላው ነገር ያስፈልጋታል፣ መንቀሳቀሻ ያስፈልጋታል፣ የሆነ ነገር ብትፈልግ ገንዘብ ያስፈልጋታል። አሁንም ጠበቃ የሚሆንላት ወይም ደግሞ አሁንም ሊያግዛት የሚችሉ ተምቹ ብቻ ነው፣ ሊረዳት የሚችሉ ተምቹ ብቻ ነው። ስለዚህ እርግብ አሁን ስለተበሳጨች ነው እንጂ ቤት ገብታ ተረጋግታ ስታስበው እሱ ክፉ ቢሆን ኑሮ እኮ አሁን ሊያስይዘኝ ይችል ነበረ፣ ቤቱን ያውቃል፣ ሁሉ ነገር ያውቃል ምናምን የሚል አይነት ሀሳብ ወደ አይምሯ ይመጣል። ትረጋጋለች ብዬ ነው ማስበው። እናንተስ ምን ታስባላችሁ? ወይስ ተጣልተው ይቀራሉ? እንዴት ነው ሀሳባችሁ ጋይስ? እኔ እንደነዚህ አይነት ነገሮች ይፈጠራሉ የሚል ሀሳብ ነው ያለኝ። ከዛ ውጭ እያሳሰበ እየሄደ ያለው የመሲንቆ መቺው እና ክራር መቺ ነው አይደለ ጋይስ? ነው መሲንቆ መቺ ነው ወይ? እሱ ልጅ ግን እኔ እንደው በቃ ይሄ እንጃ። ስለ ልጁ ልተውና ስለ ድራማው ነው አይደለ? ከሀና ጋር ያለው ነገር በቃ በጣም ተመችቶኛል። የመጨረሻ አራዳ የሆነ ልጅ ነው። ገብቷችኋል? በቃ ሰላምዬ እኮ ይገባታል። ሰላም ሁሉ ነገር ነው ይገባል። ሰላም እኮ ገንዘብ ስለምትወድ ነው ያልሽ ልጅ አልገሻ ደህና ነሽ አይደለ? ገንዘብ ስለምትወድ ብቻ ሳይሆን ፍቅርም አንዳንዴ የሆነ የማትፈልጉ ሰው ላይ ይጥላችኋል። ማለት እንደማይሆናችሁ እያወቃችሁ ጥሩ ሰው እንዳልሆነ ጥሩ ባህሪ እንደሌለው እያወቃችሁ አንዳንዴ ከማይሆን ሰው ጋር ምናምን ፍቅር ይዟችሁ አያውቅም? ምናልባት አንዳንዶቻችሁ፣ ሁላችሁ ማለት ያለ
እንደዛ የሚሆንበት አጋጣሚ አለ። ያው ፍቅር ብዙ ጊዜ ታውቃላችሁ ከመቀራረብ ነው። ገብቷችኋል አይደል? ከመቀራረብ ነው ፍቅር ሊይዛችሁ የሚችለው እና ብቻ እስኪ እናየዋለን አብረን። ነገር ግን ሀናን ቀረባት። መጀመሪያ እንደሚወዳት አስመስሎ ነበረ ማለት ይወዳታል መጀመሪያ ላይ ማለት ነው። በቃ ግልጹን ለመናገር ይወዳት ነበረ። ከዛ በኋላ በቃ በጓደኝነት ብቻ ነው ብሎ ቀረባት። ከቀረባት በኋላ እሷ ጠበቅ ብላ እንትን ስትል ወይም ደግሞ ሲገባላት አፍንጫዋ ጋር ሲደርስ ራቃት። በቃ ገብቷቸዋል አይደለ? ስሜቱ በደንብ እንዲገባት ማለት ነው። በቃ እሱን እንድትል እሱን እንድታሰላስል ገብቷቸዋል። ፍቅር እያሳዛት ነው በአጭሩ። እና እንደዚ አይነት ነገር ነው እንጂ ልጁ ለመወጣጠር ምናምን አስቡ አይመስለኝም፣ ወይም ደግሞ ሌላ ዓላማ አለው ብዬ አላስብም። ነገር ግን በዚህ ሁኔታ ውስጥ አሲር መምጣት መቻል አለበት። የምሬን ነው። አሁን አሲር መጥቶ ከሀና ጎን ካልሆነ ነገር ተበላሽ ብላችሁ መጨረሻ ላይ ካበላሻሻችሁማ በቃ እኔ ነኝ የመጀመሪያ ከእናንተ ጋር በቃ ጸብን ፈጥሮ ከምሬን ነው ብላችሁ እንዴ! ኧረ ቢግ ሼም ነው እንዴ እናንተ። ተምቹና ሀና እንዴት ነው ጋይስ እንዴ? ትዝ አይላችሁም እንዴ? ያኔ እንትና በመጣ እንኳን ኤላ የመጣ ጊዜ እንኳን እንዴት ነው የሆናችሁ? ኧረ ኤላ በቃ ሁላችንም ኤላ ውጣ አባረር ነው አደለ? አሁን ደግሞ ይሄንን ተራርመሺ ማባረር መቻል አለብን። ያው ብዙ ጊዜ ተናግሬዋለሁ፣ ድራማው ወደፊት ለማስኬድ ያክል ነው እንጂ ሌላ የተለየ ነገር አይኖርም። ያን ያህል አትጨነቁ ለማለት ያክል ነው። ተምቹ ግን ጨብሲ ይችልበታል አይደለ ጋይስ? ኧረ በስመ አብ ሰክሮ ምናምን የገባ ጊዜ በቃ ይችልበታል። ኧረ ጠላው ትክክለኛ በቃ ወይስ ቀምቆ መጥቶ ነው የሰራው ጋይስ? እኔ ግራ ገባኝ። ሪል እስኪመስል ድረስ ነው አይደል የተወነው እዛ ጋር። በጣም የሚገርም ትወና ነበረ ሲተወን የነበረው ከፋዘር ጋር ቤት ከገባ በኋላ ጋይስ። የምሬን ነው ብላችሁ እንዴ! ጭራሽ ምንም እኮ አይመስማ በቃ ሆነ ጨብ ብሎ የመጣ ጎርምሳ ነው ይመስለው እኮ ጋይስ፣ አካወኑ ሁሉ ማለት ነው። እና እሱ ጋር በጣም ተመችቶኛል። ከዛ በኋላ ደግሞ ከነጋ በኋላ ያለችው ነገር ብቻ ይችልበታል። እኔ አሁን የአሲርን ነው የምጠብቀው። የአሲርን እንደዚህ አይነት ጊዜ ነው የምጠብቀው። መቼም የአሲር ከባድ ነው የሚሆነው ብዬ ነው የማስቡ ጋይስ። እንዴት ነው የአሲር እንደዚህ አይነት ነገር ይፈጠራል ወይስ ደግሞ አይፈጠርም? ምን ታስባላችሁ? ሀና ዝም ብላ ፍቅሩን ትቀበላለች ወይስ ደግሞ አሲርን ትገፋለች? አንተ እኮ ሌባ ነህ፣ አንተ እኮ ለእኔ አትገባም፣ አንተ እኮ እንደዚህ ነህ፣ አንተ እኮ አጭበርባሪ ነህ፣ አንተ እኮ እንደዚህ ነህ፣ አንተ አቅም የለህም፣ አንተ ገንዘብ የለህም፣ አንተ ምንም የለህም ትለው ይሆን ወይስ ደግሞ ዝም ብላ ትቀበለው ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ይህንን ነገር ከዚህ በፊት በነበረው ሪቪው ላይ በደንብ ስላነሳው ድጋሚ ዲፕ አልገባበትም። እናንተ ግን የራሳችሁን ሀሳብ አስቀምጡ። ሜሉ ደግሞ አንድ ነገር አስቤለታለሁ ብላለች። ምንድን ያሰበችለት ጋይስ? መቼም አንድ ነገር ማሰብ መቻል አለባት። እኔ እንደሚመስለኝ ከሆነ እርግብ ልትበላ የነበረውን ገንዘብ ለሱ መስጠት ወይም ደግሞ ለእርግብ የተዘጋጀ የነበረውን ቤት ሊሆን ይችላል፣ ብቻ የሆነ ህይወቱን የሚለውጥ የሆነ ነገር ለሱ መስጠት ይመስለኛል። ምክንያቱም ስራ መስጠት ብቻ አይመስለኝም። ስራ ለመስጠት ያው መስፍኔም አውርቷል ከዚህ በፊት። እሱም ከሆነ ያው ግልጽ ስላደረጉት አሁን የሆነ የተደበቀ ነገር እንዳለ ስለሆነ ያወራችሁ አሪፍ ብር ወይ ህይወቱን የሚለውጥበት ወይም ደግሞ እርግብ ልትወስዱ የነበረውን ቤት ወይም ደግሞ የሆነ ስራ ከፍታ ልትሰጠው እንደዛ አይነት ነገሮች ሊኖሩ ይችላሉ። ስለዚህ ደግሞ ይሄ ነገር ካለ ሀና በዚህ ነገር ልታስቀይሙ ትችላለች የሚል ሀሳብ አለኝ። እንደሌለ አይነት ነገር እንዲሰማው ታደርጋለች ብዬ ነው ማስበው። መቼም ታውቃላችሁ እንግዲህ ከባድ ነው። እርግብ ምን እንዳለች ሰምታችኋል። ኮሰኮሰኝ እኮ ያለች ኮሰኮሰኝ የሆነብኝ ሰውነት ከዚህ ሰውነት ጋር አድሬ አይ ሴቶች ደስ ስትሉ ግን የምሬ ነው። ደስ ስትሉ ስታሩ ምንም አይመስላችሁ ማለት ነው። ደስ ይላችኋል። ልክ ደግሞ እንትን ካላችሁ በኋላ ከነጋ በኋላ የሆነ ነገር ሲፈጠር እሪ ከረዩ ትላላችሁ። ያንን ለማስታወስ ትጥራላችሁ። እና አንዳንዴ ከባድ ነው። ምንም ውስጥ ሆኑ ወንዶች፣ ምንም አይነት ላይፍ ውስጥ ሆኑ፣ ግን እንደዚህ አይነት ላይፍ ውስጥ ባትገቡ ደስ ይለኛል። ማለት የምትረዳችሁ ካልሆነች፣ የምታስብላችሁ ካልሆነች፣ ያላችሁበትን ሁኔታ የምትረዳ ያላችሁበት ሁኔታ ገብቷት ከእናንተ ጋር የምትሰራ እናንተን ለመለወጥ የምትጥር ሴት ካልሆነች ተዋት። የምሬን ነው። አርፋችሁ ስራችሁን ስሩ። አርፋችሁ ራሳችሁን ለውጡ። ምክንያቱም ከተለወጥክ በኋላ መዓት ይመጣል፣ ይደረደረልሃል ጋይስ። የምሬን ነው የምላችሁ። እኔ ስላየሁት ነው። አንተ ፈልገው ሳይሆን ራሳቸው ፈልገው ይመጣሉ። በዙሪያ ሺህ ይመጣሉ። ችግር የለብም ካለ ችግር የለው። ነገር ግን ችግሩ ምን እንደሆነ ታውቃላችሁ? የትኛዋ ትክክለኛ እንደሆነች መለየት ይከብዳችኋል የዛኔ እንጂ ገንዘብ ካለህና አንተ የተሻለ ነገር ላይ ከሆንክ ማንም ሰው ነው በዙሪያ የሚሰፍረው። ለምሳሌ ጤፍ ፀሐይ ላይ እንትን አድርጋችሁ አስጣችሁ ነው የሚባለው አይደለ ጋይስ? ልክ ዞር ብትሉ ባትጠብቁት እህሉን እንዴት ነው የሚሆነው? ወፎች ይመጡና እንዳለ እህሉን ይከቡታል አይደለ? አንተም ገንዘብ ሲኖር ልክ እንደዛ ነው የምትከበበው። በተለይ በሴት እንደዛ ነው። በሴትም በወንድም ነው፣ ግን ሴቶች ይብዛል።
በጣም ትከበባለህ፣ በጣም አጀባ ይበዛል፣ በጣም የሚወዱ ይመስላል። ግን ከዛ ውስጥ የትኛው አንተን ብላ እንደመጣች አታውቅም። ሁሉም ወይም ደግሞ አብዛኛው ንብረትን ብሎ ነው የሚመጡት። ችግሩ ያ ነው እንጂ ገንዘብ ሲመጣ ሴት ይመጣል። እና ያን ያህል መጨነቅ የለባችሁ። ከቻላችሁ ግን ከዚህ በፊት እንዳልኳችሁ በጣም የምትወዷችሁ የምታስባችሁ ያላችሁበት ችግር የሚገባት ያንተን ችግር አውቃ ጉድለትህን አውቃ ባዶ ኪስ መሆንህን አውቃ በርታ፣ አይዞ፣ እናልፈዋለን፣ እንሻገረዋለን፣ አብረን እናልፋለን፣ አብረን እንሰራለን፣ እንወጣዋለን የምትል የምታበረታታ ከሆነ እሰየው። እሷን መቼም እንዳትተዋት። የምሬ ነው። በቃ እሷን ምንህም አይደለም የወደደችው፣ አንተን ብቻ ነው የወደደችው። ገብቷችኋል? ኪስን እንዳትል ኪስ ባዶ ነው፣ ንብረትን እንዳትል ንብረት የለህም፣ እውቀት ምናምን ወይም ደግሞ ችሎታ እንዳትል ችሎታ የለህም፣ መልክ እንዳትል መልክህ የገረጣ ነው። ፍሪደም ሲኖር ነው አደለ? የገንዘብ ፍሪደም ሲኖር ነው መልክህም ጥሩ የሚሆነው። ምቾት ሲኖር ነው አደለ? ጥሩ ነገር ልታሳይ የምትችለው። ስለዚህ ምንም ሳይኖር ካገኘሃት እንደዛ አይነት ሴት ከአንተ ጋር የምትሆን እንደዛ የምታስብልህ ካገኝ እሷ ትክክለኛው የህይወት አጋር ነች። እሷን አጥብቅ ያዝ። ከዛ ውጭ ግን በአንተ ችግር፣ በአንተ ጉድለት፣ በአንተ የሆነ ነገር እንደዚህ የምትዘባበት፣ የምትናገር፣ ሁሌ የምታስቀይም፣ ሁሌ የምታሳፍር፣ ሁሌ ዝቅ አድርጋ የምታይ ከሆነች ወንድም ይሁን ሴትን እርግፍ አድርጋችሁ ትታችሁ ከዛ አካባቢ ራቁ። የምሬ ነው። መቼም እንዳታገኟቸው። መቼም ቢሆን እነሱ የእናንተ ውድቀት ናቸው። ከምሬ ነው የምላችሁ። ወደ ታች ነው የሚጥሏችሁ እንጂ ወደ ላይ አያነሷችሁ። ስለዚህ እናንተ ተነስታችሁ ማሳየት መቻል አለባችሁ። ተለውጣችሁ ማሳየት መቻል አለባችሁ ባይ ነኝ። ለማንኛውም በትናንትናው ክፍል ከዚህ የተለየ ነገር አለ ብዬ አላስብም። ያው አጠር ያለ ነገር ነበር አይደል የነበረው። ዛሬ ከአንድ ጥያቄ ነው የምነሳላችሁ። እሱም ወሳኝ ጥያቄ ይሆናል። ኖላዊ ተከታታይ ድራማ እያለቀ ነው ወይስ ደግሞ ገና እየጀመረ ነው? ምን ታስባላችሁ ጋይስ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የራሴን ሀሳብ ማጋራችሁ ይሆናል። እንደኔ ሀሳብ ብዙ ጊዜ ተናግሬያለሁ ይህንን ነገር። አይ ቲንክ ግን አንድ ነገር ልጨምርላችሁ። እያለቀም ይመስላል እየጀመረም ይመስላል። ለምን እንደው ታውቃላችሁ? ለምሳሌ የትላንትናው ክፍል ላይ እያለቀ የሚመስል ነገር አለ። ገብቷችኋል? ቤት ውስጥ እየተፈጠረ ያለው ነገር ለምሳሌ መስፍኔ ሜላት በባዩሽ ላይ ተስፋ መቁረጧ፣ መስፍኔ ለፖሊሶች የተለያዩ መረጃዎችን ለማግኘት ማሰባሰቡ ምናምን ድራማው እያለቀ እንደሆነ ያሳየናል። ነገር ግን በዛ በኩል ስታዩ ደግሞ ትምህርት ቤት ላይ እየተፈጠረ ያለ ነገር አለ። ትምህርት ቤት ከዚህ በፊት አልነበረም። በስመ ትምህርት ቤት ነው። ገብቷችኋል? ምናብ ላይ ብቻ ነበር የነበረው። ትምህርት ቤት ገብቷል። ትምህርት ቤት ተጨምሯል። እዛ ጋር አዲስ ታሪክ ተጀምሯል። የሀናና የአሴር ጉዳይ አለ። እንደገና ደግሞ የሀናና አዲሱ ፍቅረኛዋ ክራር መቺ ኦር መሲንቆ መቺ አለ። አስባችሁታል አይደለ? በዛ በኩል ደግሞ የእርግብን መጨረሻ አለ። ይህን ሁሉ ነገር ስታየው ውስብስብ ያለ ይሆናል። ከዛ ውጭ ደግሞ አዳዲስ የተጨመሩ ሰዎችም አሉ። አሁን ለምሳሌ ከባዩሽ ጀርባ ማን አለ የሚለውን ነገር ከዚህ በፊት በነበረው ሪቪው አንስቼዋለሁ። ባዩሽን የሚያግዛት የሆነ አካል አለ፣ ብቻዋን አይደለችም ብያችሁ ነበር። እና ያ ሰውዬ ደግሞ ምንድን ነው ግንኙነቱ ከነ ወይዘሮ ሜላት ጋር ከነ መስፍኔ ጋር ግንኙነቱ ምንድን ነው? እውነትም ባዩሽ እንዳለችው እንትናን ስለምትወደው ብቻ መስፍኔን ስለምታፈቅረው ብቻ መስፍኔን ስለቀማችሁ ብቻ ይመስላችኋል? የሆነ ከባድ ነገር እንዳለ ይሰማኛል። እንደዛ ከሆነ ደግሞ ድራማው ወደፊት የሚሄድ ነገሩ አሁንም እንዳለ ነው የሚሰማኝ። ነገሮች እንዳለቀ እያስመሰሉ ወደፊት ወደዚህ ወደዛ ወደ ግራ ወደ ቀኝ የሚያጫውቱት እኛን እንዲስበን ይመስለኛል እንጂ ድራማው እያለቀ ነው የሚል ሀሳብ የለኝም እኔ። በብዙ መልኩ ስናየው ድራማው ገና ወደፊት የሚሄድ አይነት ድራማ ይመስለኛል። እንደው አነሰ ከተባለ ከዚህ በኋላ 10 ክፍል ይሄዳል ብዬ ነው ማስበው። በትንሹ ወደ 10 ክፍል ምናምን ይሄዳል ብዬ ነው ማስበው። ነገር ግን ከ10 ክፍል በላይ የሚሄድ አይነት ድራማ እያረጉት ይገኛሉ። ነገሮችን ወሰብሰብ እያረጉ ይገኛሉ። ይህም ደግሞ የሆነበት ምክንያት ከዚህ በፊት ተናግሬያለሁ። ቢዝነስ ነው የሚሰራው ብያቸዋለሁ። በተለይ ደግሞ ኖላዊ ተከታታይ ድራማ ከክፍል 1 እስከ ክፍል 35 አካባቢ ድረስ በጣም የተመታ ቪው ነበር የነበረው። በ3 ቀን ልዩነት ምናምን ነበረ 200,000 ቪው የሚገባው። ልክ ከዛ በኋላ ነው ድራማ በደንብ የተነሳው ከክፍል 35 በኋላ ምናምን እና አሁን ያቺን ክፍል የማካከስ አይነት ነገር አለ ብያቸዋለሁ። ድራማው በፊት ነበረ ማለቅ የነበረበት። ከዚህ በፊትም ተናግሬያለሁ። አሁንም ወደፊት እየቀጠለ ነው። ስለዚህ አሪፍ ታሪኮች አሉ። ከዚህ በፊት የነገርኳችሁ ታሪኮች አሉ። ይሄ ታሪክ ከመጀመሩ በፊት የነገርኳችሁ ታሪኮች አሉ። ገና ድሮ ማለት ነው። አይ ቲንክ ክፍል 60 ኦር 80 70 ምናምን አካባቢ ላይ ገና ይሄ ተማሪው ሳይጨመር ወይም ደግሞ ክራር መቺው ሳይጨመር ማለት ነው። እነዚህ አዳዲስ ተማሪዎች ሳይመጡ ማለት ነው። ምን ብዬ ተናግሬያለሁ? አሴር ዝም ብሎ እንደዚሁ ሀናን አያገኛትም፣ ይለፋል፣ ዋጋ ያስከፍለዋል፣ የሆነ የሚያለቅስበት የሆነ የሚከፋበት ጊዜ አለ ብያችሁ ነበርና
ያንን ነገር ነው ማግኘት የቻልነው። እንግዲህ ምንም ማድረግ አይቻልም። አሁንም ይሄ ነገር አለ። ያው እንግዲህ ስጋት እንዳለባችሁ ተስፋ አለኝ። አሴር የጠፋበት ምክንያት ይሄ ነው። በቃ ሌላ ምንም እንትን የለውም። ነገር ግን በዛሬው ክፍል ደግሞ ሀና የሆነ መለስ ብላ የተረጋጋች አይነት ድራማው ሊያልቅ እንደሆነ አይነት የሚያሳይ ተግባር ምናምን ሲያሳዩ ነበር። ብቻ ለማወዘጋገብ ነው የሚለውን ሀሳብ ደግፈዋለሁ እኔ እንጂ እንደዚህ ይሆናል ብዬ አላስብም። ሀና ግን በልቧ ማንን የወደደች ይመስላችኋል? እኔ ግን አሴርን ያሰበችው አይመስለኝም። ለምን እንደው ታውቃላችሁ? አሴር የጎዳና ልጅ ነው። አሴር ገንዘብ የለውም። አሴር አልተማረም። አሴር ብዙ ነገር ይጎድለዋል። አሴር ሱሰኛ ነበረ። አሴር ውጭ የሚያድር ልጅ ነበረ። ማንም ሰው ለህይወቱ ሲመርጥ ጥሩ ነገርን ይመርጣል። እንዳትጠራጠሩ። ማናችሁም ጋር ነው ማንም ሰው እንትን ይመርጣል ብዬ አላስብም። በገንዘብም ሆነ በተለያየ ነገር እሱን ሊያኖረው የማይችል ሰው ይመርጣል ብዬ አላስብም። የምሬን ነው። ከስንት አንድ አሉ፣ ከስንት አንድ ማለት ነው እንጂ አብዛኛው ሰው የሚፈልገው ጥሩ ሙያ ያለው፣ ጥሩ ስራ ያለው፣ ጥሩ እውቀት ያለው፣ የተደላደለ ኑሮ የሚያኖረው አይነት ሰው ነው። ሪሌሽንሺፕ ውስጥ መግባት የሚፈልገው ሰው እንደዛ አይነት ሰው ነው። እንደዛ አይነት ሰው ነው ምርጫው። ገብቷችኋል? የተሻለ ህይወት ሊያኖረው የሚችለውን ሰው ነው የሚያቅደው ለህይወቱ። ብዙ ጊዜ ይሄ እንጃ እኔ አለ ለማለትም ትንሽ ይከብደኛል። የኔ አስተሳሰብ ግን ከዛ ወጣ ያለ ነው። ከእንደዚህ አስተሳሰብ ወጣ ያለ ነው። ወንዶች ጋርም እንደዛው ነው። ወንድ ልጅም ሲመርጥ እንደዛው ነው ጋይስ። የምትሰራ የተማረች፣ በስራ የምታግዛት፣ በስራ የምታግዘኝ ይላል። የተማረች ሊሆን ይላል። እኔ ስራ ቢጠፋ እሷ ሰርታ ገንዘብ የምታመጣ፣ እንደዚህ አይነት አስተሳሰቦች አሉ። የኔ አመለካከት እንደዛ አይደለም። ለምሳሌ እኔ አመለካከት ምን እንደሆነ ታውቃላችሁ? ለእኔ የምታስብ እኔን ብላ የመጣችዋን ነው የምፈልገው። ገንዘቤን ብላ ሳይሆን፣ እውቀቴን ብላ ሳይሆን፣ ስራዬን ብላ ሳይሆን፣ እኔን ራሴን ብላ ማንነቴን ወዳ እኔነቴን ወዳ የምትመጣ ሴት ነው እኔ የምፈልገው። በህይወት የምፈልገው እንደዛ አይነት ሴት ነች። እንደዛ አይነት ሴት ለማግኘት አሁን ስራ በሌላችሁ ጊዜ ወይም ደግሞ ስራ ሊኖራችሁ ይችላል፣ ትርፍ ገንዘብ የሌላችሁ ጊዜ ላይ የገንዘብ ትርፍ የለውም። በእርግጥ ግን ኮንፈርት ዞን ላይ ባልሆናችሁበት ጊዜ ከእናንተ ጋር የምትሆን የካፌ መክፈል እያቃታችሁ ባላችሁበት ታይም እሱን ሁሉ አውቃ ከእናንተ ጋር የምትሆን ቻሌንጁ ውስጥ ሆናችሁ ከቻሌንጁ ጋር ከእናንተ ጋር የምትሆኗ እሷ ትክክለኛ ሴት ነች ብዬ አምናለሁ። ገንዘብ ከመጣ በኋላ ኮንፈርት ዞን ላይ ከመጣችሁ የገንዘብ ፍሪደም ውስጥ ከገባችሁ በኋላ ስራችሁ አሪፍ ከሆነ በኋላ ወደ እናንተ ህይወት የሚጎርፈው ሰው ብዛቱ ከልክ በላይ ነው። ከዛ መካከል ደግሞ ማን ነው የሚወዳችሁ፣ ማን ነው የሚያፈቅራችሁ፣ ማን ነው የእናንተ ሰው አታውቁት። የምሬ ነው። አብዛኛው የሚመጣው ገንዘባችሁን ብሎ ነው። አብዛኛው የሚመጣው ቤታችሁን አይቶ ነው። አብዛኛው የሚመጣው ካገኛችሁ ካላችሁ ከኮንፈርት ዞናችሁ የተነሳ የደላው ፊታችሁን አይቶት ነው። ሌላኛው ደግሞ እውቀታችሁን አይቶት ነው። ገብቷችኋል አይደለ? የሆነ ያላችሁ ነገር ላይ ፐርፐዝ ሆኖ ነው ሰው የሚመጣው። ነገር ግን ምንም ሳይኖራችሁ የሚመጣ ሰው እናንተን ፈልጎ ነው። ምክንያቱም ምንም ስለሌላችሁ፣ ነፃ ስለሆናችሁ፣ ባዶ ስለሆናችሁ ማለት ነው። አገኛችሁኝ አይደለ? እና እኔ ብዙ ጊዜ እንደዚህ ይላለሁ፣ ትክክለኛዋን የራስህን ሴት መፈለግ ከፈለግ ምንም በሌለ ታይም ላይ ፈልጋት። ከዛ ውጭ ግን ካገኘ በኋላ ኮንፈርት ዞን ውስጥ ከገባ በኋላ የኔ የሆነችዋን አገኛለሁ ማለት ዘበት ነው። ጭቅጭቅ ይኖረዋል፣ ብዙ ነገር ይኖረዋል። ምክንያቱም ገንዘብን ብላ ከመጣች ገንዘብ ሊጠፋ ይችላል። መኪናህን ብላ ከመጣች መኪናህን ባንክ ሊወስዱ ይችላል፣ ኦር ደግሞ ሊሸጥ ይችላል፣ ኦር ሊጋጭ ይችላል። ያንን መኪና መለሰ ማምጣት ካልቻልክ ጸብ ላይ ነህ ማለት ነው። ቤትም እንደዛው ሊቃጠል ይችላል፣ ኦር መንግስት ሊወስዱ ይችላል፣ ኦር ከሳስረ ምናምን ድርጅትን ልዘጋ ትችላለህ። ያ ሁሉ ነገር ሲጠፋ እሷም ከገንዘቡ ጋር አብራ ትጠፋለች ማለት ነው። ምክንያቱም አንተም ብላ አይደለም የመጣችው። እውቀትንም ብላ የመጣች ሴት የሆነ ቀን ታመህ ስራ መስራት ባትችል እንኳን ያንን ነገር ማድረግ ባትችል ወይም ደግሞ የድሮ ነገሩን ባታስቀጥል በቃ ትሰዋለች ማለት ነው። አያችሁ አይደለ ጋይስ? አንተን በላይ መጣች፣ ግን ምንም ብትሆን ከአንተ ጋር ነች። ምንም ብትሆን፣ ምክንያቱም አንተነትህን ነው። ገንዘብ ሲመጣ አትቀይርህን፣ ገንዘብ ሲጠፋ አትቀይርህን። ሁሌም አንድና አንድ ሆና ለአንተ ትኖራለች ነው እያልኳቸው ያሉት። እና እንደዚህ አይነት ምርጫ ውስጥ ግቡ። ስለዚህ ሀናም የሰውኛውን አመለካከት ነው ይዛ ያለችው። የሰውኛ አመለካከት ይሄ ነው። በቃ ማንኛችንም ጥሩ ነገር ነው የምንፈልገው ጋይስ፣ ጥሩ ነገር ነው የምንፈልገው። ቆንጆ ብትሆን እኮ ደስ ይለናል። በጣም የሀብታም ልጅ ብትሆን እኮ ደስ ይለናል። አልጠላም። እኔ ለምሳሌ ቆንጆ ብትሆን፣ የሀብታም ልጅ ብትሆን፣ በኮንቨርት ዞን ውስጥ የምትኖር መኪና ያላት፣ ቤት ያላት፣ የተደላደለ ኑሮ የምትኖር ቢሆን ደስ ይለኛል። ምክንያቱም በቃ ሄጄ ገባ ነው። ገብቷችኋል? ያለው ንብረት ላይ ነው ሄጄ የምገባው። ይመቸኛል። አያችሁ አይደለ ጋይስ? ብዙ ነገሮች ይቀላሉ፣ ይመቸኛል። ነገር ግን እውነታው እንደዛ አይደለም። የማንም ሰው ፍላጎት ነው። ኢቭን ቤተሰብ ለማጋባት እንትን ሲል ይጠይቃል። ምን አላቸው፣ ምን አላት፣ ምን አለው፣ እሱስ ምን አለው፣ እሷስ ምን አለው።
ይጠየቃል አይደለ? ይሄ ያለ ነው፣ ሪያሊቲ ነው። ሁሉም ሰው ከጥሩ ሰው ጋር ነው ወዳጅ መሆን የሚፈልገው፣ ከጥሩ ሰው ጋር ነው ትዳር መመስረት የሚፈልገው፣ ከጥሩ ቤተሰብ ጋር ነው መመስረት የሚፈልገው እና ሀናም አሴርን በዛ መንገድ ታይዋለች ብዬ አስባለሁኝ። እና በዛ መንገድ አየችው ማለት ደግሞ አሴርን የምታስቀይምበት ጊዜ ደርሷል ማለት ነው። ወይም ደግሞ አሴርን ክፉ ነገር የምትናገርበት ጊዜ ደርሷል ማለት ነው። እናንተ እንዴት ታስባላችሁ? ሀና እንደዚህ አይነት ነገር ታደርጋለች ወይስ አታደርግም? ለምሳሌ አሴር እንደሚወዳት ምናምን አውቃለች ብያችኋለሁ ከዚህ በፊት። ሰላም ይህንን ነገር ታውቃለች፣ እንዴት ዝም አለች ብያችሁ ነበር። አሁን እንግዲህ ይህንን ነገር ሀና ሰምታለች። ስለዚህ አሴርን ጠይቀዋለሁ ብላለች። አሁን ቀጣይ ክፍል ላይ አሴርን ስትጠይቀው አዎ ወድሻለሁ ቢል አሴር እንዴት ልትወደኝ ትችላለህ? ምንም የለህም፣ ባዶ ነህ፣ ከሜዳን የተነሳውም እኔን የምታስተዳድርበት ገንዘብ የለህም፣ እንደዚህ የለህም ብላ ክፉ ነገር ይወጣታል ወይስ ደግሞ ምን ትል ይሆን? ምን ታስባላችሁ? እንግዲህ ይህን ነገር ለመገመት ያው ከድራማው ጋር መሄድ አለባቸው። ድራማው የሚቀጥል ከሆነ እንደዚህ አይነት ነገር ይከሰታል ማለት አዎ ትላለች። በቃ ሀና ታስቀይሟለች አሴርን። ራስን ቻል፣ መጀመሪያ ስራ ጀምር፣ ብር ያዝ ምናምን አይነት ነገር ትናገረዋለች ብዬ አስባለሁ፣ ድራማው ወደፊት የሚቀጥል ከሆነ። ነገር ግን ድራማው የማይቀጥል ከሆነ ሀና አስባ ወይም ደግሞ አስታውሳ ማለት ከአሴር ጋር ያሳለፈችውን ነገር ምን እንዳደረገላት በመንገዷ ሁሉ ከእሷ ጎን እንደነበረ አስባ ያው ልቧ ወደሱ የመሄድ ነገር ይኖራል ማለት ነው። ነገር ግን ቅድም እንዳልኳችሁ ድራማው መሄድ ከሆነ የተበላሸ ነገር ይኖራል። ከዛ በኋላ አሴር የሚያዝንበት፣ የሚጨነቅበት፣ የሚከፋበት፣ ወደ ሱስ የሚመለስበት፣ ወደ ህይወቱ የሚመለስበት፣ ማንንም የማይሰማበት እንደነዚህ አይነት ጊዜዎችን ልናይ እንችላለን። ጥቂት ቢሆኑ እንደዚህ አይነት ህይወቶችን አሴር ሊያሳልፍ ይችላል እያልኳችሁ ነው። አሁንም ምን ላይ እንዳለን አናውቅም። እንግዲህ ምን ላይ እንዳለን መገመት ትችላላችሁ። ደስ የሚለው ነገር ደግሞ ተምቹ ወርቁ የወይዘሮ ሜላት እንደሆነ ያው ገብቶታል። እንግዲህ ምን ይፈጠራል ብላችሁ ታስባላችሁ? ተምቹ ተመልሶ ወርቁን አንስቶ ለእርግብ ይሰጣል ወይስ አይሰጥም? እኔ እርግጠኛ ሆኜ የምነግራችሁ በቃ አይመለስም። እርግብንም በሌላ መንገድ ሊያግዛት ነው የሚሞክረው እንጂ ወርቁን መልሶ ለእሷ ይሰጣል ብዬ አላስብም። ስለዚህ የእርግብ ዕጣ ፈንታ ተምቹ ይሆናል ማለት ነው። ገብቷችኋል? ከዚህ በፊትም ብያችኋል። በቃ ወርቁን አታገኘው፣ ወርቁ እንደዚህ በቀላሉ አይመለስም። ስለዚህ ያላት አማራጭ ተምቹ ብቻ ይሆናል። ከተምቹ ጋር ባሳለፈች ጊዜ፣ ከተምቹ ጋር አብራ በዋለች ጊዜ በቃ ጊዜ ለማሳለፍ ስትል ማለት ይሄ ያለባትን ጫና ለማለፍ ስትል ምግብ ለመብላት መስራት ያስፈልጋል። እየሰራች አይደለች ማለት ይሄን ሁሉ ጫና ለማለፍ ስትል እሱ ጋር ስትጠጋ ለሱ ስሜት ይኖራታል። እሷም እያፈቀረችው ትመጣለች ብያችሁ ነበረ። በባለፈው ክፍልም አይተናል። የሆነ ተንግተው ምናምን ስሜት እንዳላት አይነት ነገር ስትገልጽ ነበረ እና አሁንም እንደዛ አይነት ነገር ውስጥ ይገባሉ ብዬ ነው ማስበው። እናንተ የምታስቡትን ሀሳብ ኮሜንት ላይ አስቀምጡልኝ። ምናልባት በቀጣይ ክፍል ትፈታለች ብዬ አስባለሁ አሮጊቷ እና ድንብላል ደግሞ መታ ነበረ፣ ግን ሙዚቃዋን አላመጣችውም። ለምን እንደሆነ ባላውቅም እንዶ አምጥታ ሸብረቅ ደመቅ እያደረገች ፈታ ብታደረገን ሪላክስ ብታደረገን አሪፍ ነበር አይደለ? እንደ ጋይስ ሀገርኛ ሙዚቃ እኮ እያንጎራጎረች ፈታ ታደረገን ነበረ፣ ግን የለም ወፍ። ሰላምን ግን በጣም ተቀይሜያታለሁ። ተምቹን እንደዛ መናገር አልነበረባትም። የምሬን ነው። ምክንያቱም ሰላም አይታለች ማለት ነው። ፍቅርን አይታለች ማለት ነው። ከዚህ በፊት ያሳለፈችውን አይታለች። እንደዛ መፍረድ አልነበረባትም። እሷ ከማይሆን ሰው ጋር አይደለ ፍቅር ያዛት። ፍቅር ስለሆነ እኮ ነው ከማይሆን ሰው ጋር ያዛት። የማይሆን ሰው እንደሆነ ብዙ ሴቶችን እንደሚያጫወት እያወቀች ከሱ ጋር የሆነችው በቃ ስላፈቀረችው ነው። እና እንደዛ መናገር አልነበረባትም። ቢያንስ ዝም ብትል ይሻል ነበረ። ግን ይቺ ምላሷን የማትቆጠብ ልጅ ድሮ ነው እዛ እንትን ላይ ጽናት ላይ አስቸግራን እዚህ መታ ተረጋግታ ሰላማዊ ሆነች። እዛ ሲያስሯት አሪፍ ነው። ለማንኛውም እስቲ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉን በብዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ምናልባት ቀጣይ ክፍል ሰኞን የሚለቀቀው ያው እንዳትባክኑ ብዬ ነው። እሺ ጋይስ፣ ዩቲዩብ ላይ ፍለጋ እንዳትባክኑ ነው። ዛሬ ቅዳሜ ነው ቪዲዮ የሚለቀቀው። ነገ እሑድ ነው። እሑድም የለም፣ ያው ሰኞ እንገናኛለን ማለት ነው። ግን ሪቪው ማየት የምትፈልጉ ከሆነ እስኪ ኮሜንት ላይ ጻፉልኝና በቀጣይ ደግሞ የተሻለ ነገር እናንተ ሪቪው ይዤ እመጣለሁ ማለት ነው። ለማንኛውም ፒስ